አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ በቭሎግ የቀን ውሎ ላሳያችሁ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ያው እንደምታውቁት ሰሞኑን ዩቱብ ላይ ጠፍቼ ስለነበር የምለቃቸው ቪዲዮዎች እየታዩልኝ አይደለም። 1000 እንኳን እይታ የለውም። በጣም ወርዷል። ቤቴ ቀዝቅዟል። ላይክ እያደረጋችሁ ቪዲዮዬ ብዙ ሰው ጋር እንዲደርስ እይታ እንዲኖረው አድርጉልኝ ውዶቼ። እናማ ያው እንግዲህ በጧት ተነስተን ቁርሳችንን ከበላላን በኋላ ጽዳት ነው የገባሁት። ዛሬ በዓል ስለሆነ ትምህርት የላቸውም። ልጄ አለ እኔ ጋ ነው የዋለው እና ያው እንዳሳየኋችሁ ብርቁስቁስ ብሎ ነበር ቤቱ። በዚህ መልኩ እንደዚህ አጸዳድቻለሁኝ። በነገራችን ላይ ይችን ሱፍራ እኔ ነኝ የሰፋኋት። መስራት አልችልም ነበር እና አሁንም አልችልም፣ ግን እስኪ መለማመጃ ልሞክር ብዬ የሆነች ጓደኛ የተሰፋ ነበር እና በፊት ከኳተር እንደመጣው ማለት ነው እና ሰፋሁኝ ይላቸዋለሁ። ግን ምንም አይልም፣ ያን ያክል የሚያስጠላ አይደለም። መለማመጃ እስከሆነ ድረስ ደህና ነው እላቸዋለሁ። እና መኝታ ክላስ ገባሁ። ልጅ ብርቁስቁስ አድርጎታል መኝታ ክላሱን። ልብሱን አንስቼ አጣጠፍኩኝና አዘገጃጀሁኝ። በዚህ መልኩ እንደዚህ አድርጌ አስተካክያለሁ መኝታ ክላሴን። እናማ ልጄ ደግሞ ውሃ ይዞ የተከልናቸውን እንትኖች እያጠጣ ነበረ። ጎበዝ ሆኗል ማሻአላህ። እና እንደዚህ እያጠጣ ነበር። ዛሬ አሁን የጋ ነው ትምህርት ስለሌለ ብያቸዋለሁ። እና በዚህ አጋጣሚ ልጅሽ ትልቅ ነው የስንት ዓመት ልጅ ነው ምናምን የምትሉኝ ልጆች ማለት ነው። ኪያ ማሻአላህ እንደ እድሜው አይደለም፣ ሰውነቱ እንትን ያለ ስለሆነ ነው እንጂ 8 ዓመት ገና አልሞላውም እላችኋለሁ። እና ውጭ ላይ ደግሞ ወደ ኩሽና መሄጃዬ እንትን ሆኖብኝ እንደምታዩት በማዳበሪያ አሸዋ እየሞላው ሳስተካከል ነበር ያረፈርኩት። እዚህ ጋር ደግሞ የተረፈ አሸዋ ነበረኝ። የሚገርማችሁ ግቢው አጥር ምናምን ስለሌለው ስላልታጠረ ከብቶቹ ፍየሎቹን እዚህ እያስወጡብኝ አሻው ላይ እየወጡ እያበላሹብኝ ማርፈጃዬን በቃ እሾህ እየወጋኝ ግራር በጥልቆ እየቆረኩ ሳጥር ነበር ያረፈድኩት። ከዛም ዛሬ እንጀራ ጋግር ነበረ። እንጀራ ልጋግር ነው። ማገዶ ቆጣቢ አትገዥም ወይ ብላችሁኝ ነበር ከዚህ በፊት እና አዝዣለሁኝ፣ ግን አልደረሰልኝም እስካሁን ድረስ ማለት ነው። ልጁ ዘግይቶብኛል። እሳቱ ያቃጥላል። ለዛም ያ አሪፍ ነበር። እንግዲህ ኢንሻአላህ ሰሞኑን ይደርስልኛል ብዬ አስባለሁ። ከዛ ምጣዴ ሰምታልኛለች። የምጣድ ማሳሚያ በዚህ መልኩ እየጋገርኩ ነው። ከዚህ ጋር ሞሰቤንም አቅርቤ ያለሁኝ። ይችን ሰፌድ እንጀራ ማውጫ ሰፌድ እኔ ነኝ የሰፋኋት። ይችንም መለማመጃ ብዬ ማለት ነው። ያው ለመጀመሪያ ጊዜ የምሰፋ ግን ቆይታለች። ወደ ኳተር ከመሄድ በፊት ነው የሰፋኋት ማለት ነው። ግን ደህና ናት፣ ምንም አትልም። እና ማሳሜ በዚህ መልኩ ወጥቷል። ሳወጣ ታጠፈብኝ። እዛ እንጀራችንን በዚህ መልኩ እየጋገርን ነው። አዲሱ ጤፍ ነው ይሄ። ማሻአላህ የሚያምር ነው እንጀራው። ባለፈው ነበር ያስፈጨሁት። እናማ እንጀራዬን ጋግሬ ጨርሻለሁ። ኪዩ ደግሞ ቂጣ ፈልጋለሁ ብሎኝ ስለነበር ለኪዩ በዚች መልኩ ትንሽ የቂጣ ወፈር አድርጌ፣ ያው ለልጅ ታውቃላችሁ ሲበሉት ግምጥ እንድልላቸው እንዳጠግባቸው ወፈር ማለት አለበት እና በዚህ መልኩ ቂጣ እየጋገርኩለት ነው ለልጄ።
ከዛ ገለበጥኳት፣ አወጣዋት። ከዛ እንደዚህ ቀባሁለት። ከዛ በዚህ መልኩ ቂጣችን ደርሳለች። ቂጣችንን ማወጣን። እዚህ ጋር ደግሞ ክክ ጥጃለሁ። ምሳ ልሰራ ነው። ከዛ ክካችን ከበሰለ በኋላ እንደዚህ አውጥቼ ያው እኔና ኪዩ ብቻ ስለሆነ ትንሽ ነው የምሰራው። እዚህ ጋር ብረት ድስቴንም አዘጋጅቻለሁ። ከዛ ሽንኩርት ከታተፍ ያለሁኝ ዘይቴ ከጋለልኝ በኋላ እዚህ ጋር እንደምታዩት በራድም አለች በጎን ጥጃለሁ ሙቋ ስለሚያስፈልገኝ እና ሽንኩርቴን በዚህ መልኩ ከታተፍ ያለው ዘይቱ ሲግልልኝ እንደዚህ ሽንኩርቴን ጨምሬያለሁ። በነገራችን ላይ በቃ ምን እንደምትሰሩ ሳታውቁት ነው ሰዓቱ የሚሄደው። እና እኔ እንኳ አሁን ቤተሰብ የለኝ ምን የለኝ፣ ግን የሚገርማችሁ ምንም ሳይመቼ በቃ ቢዚ እንደሆንኩ ነው የምውለው ማለት ነው። ግን ደስ ይላል። በቃ በራሳችሁ ቤት መድከም እንደዚህ መስራት በቃ ደስተኛ ነው የምትሆኑት፣ ደስ ይላችኋል። እኔ አረብ ሀገር ሁኜ በቃ ጧጧት መጥረጊያና መወልወያ መገተት የአረቦቹ ልጆች ጋር መዳረቅ በቃ ሁሉም ነገር ስልችት ነበር ያለኝ እና በራሳችሁ ቤት ሲሆን ግን ሁሉም ነገር ያስደስታችኋል። አልሐምዱሊላህ አለኩል ሀል አላህ ምን ይሳነዋል። ከዛ ሁሉ አውጥቶ ለሀገር ያብቅቶኝ በዚህ መልኩ ደስተኛ ሆኜ እንድኖር አድርጎኛል። ደግሞ በቃ ደስተኛ ነኝ አልሐምዱሊላህ። ይሄ ቀረብኝ እንደዚህ ካላረግ ምናምን ስለማልል በቃ ባለኝ ነገር ደስተኛ ነኝ እላችኋለሁ። እናንተንም አላህ ለዚህ ቀን ያብቃችሁ። ከዛ ሽንኩርቴን አብስዬ ቲማቲሜን ጨምሬ እንደዛው ካበሰልኩ በኋላ በርበሬን ጨምሬ እና በርበሬን እንደዚህ ከጨመርኩ በኋላ ያው አቁላላለሁ። እንደዚህ አድርጌ በደንብ ሽት እያደረኩኝ አበስለዋለሁ። ከዛ ከከላለስኩ በኋላ ክኬን ጨምሬ ወጤን ጨርሻለሁ። ከዛ ወደ ቡና መቁላት ቪሎግ እንድሰራላችሁ የምትፈልጉ በላይ ካሳዩኝ በቃ ኮሜንትን ጻፉልኝ፣ አበረታቱኝ ውዶቼ። ከዛ ቡናው ተቆልቶ አልቋል። ቤታችን ገባን፣ ምሳችንን በላን። ከዛ በኋላ ያው ቡና እንግዲህ አልጠጣም እያልኩኝ ነበር እያመመኝና ያው ግዴታ ለቤቱ ማፍላት አለብሽ ለምን ይተዋል እንዴ ሲሉኝ እያፈላሁኝ አንዳንድ ስኒ እጠጣለሁ። ለዛውም ቡናውን አብርጄ በስንት መከራ ነው የሚያልቅልኝ እላችኋለሁ። እና ቪዲዮውን ጀምሩ፣ ላይክ አድርጉ። እናማ ያው እንደተለመደው አበረታቱኝ ነው የምላችሁ። ነዝናዛ ሆንሽ እንዳትሉኝ ደግሞ ያው ሁላችሁንም እወዳችኋለሁ። በሌላ በአዲስ ቪዲዮ እስከምመጣላችሁ መልካም ጊዜ ውዶቼ።